ሉቃስ ወንጌል መጽሐፍ ምዕራፍ 11 ላይ የእግዚአብሔርን ቃል ፈጠን ብለን እናወጣለን። ከቁጥር 5 ጀምሮ ነው ሐሳብ የምፈልገው። ሉቃስ ወንጌል መጽሐፍ ምዕራፍ 11 እንደዚህ ይላል። ቁጥር 9 ላይ እንዲህ ብሎ ይናገራል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛልና መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማናቸውም ልጅ እንጀራ ቢለምን እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው አሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ግንጥ ይሰጠዋልን? እንኪያውስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም ይላል። ብዙ ሰዎች እንደሚያስቡት በዚህ ዓለም ላይ በታለንታቸው፣ በእውቀታቸው፣ ባሉት ገንዘባቸው፣ በጉልበታቸው ነገርን ወደ ፈለጉት መምራት እንደሚችሉ ያስባሉ። ነገርየውን ወደሚፈልጉትን ነገር ወደሚፈልጉት አቅጣጫ ማስኬድ ይፈልጋሉ። ነገር ግን ዞር ብለን ስንመለከታቸው ነገርየው ያሰቡት ስፍራ ትተው ወደ ሌላ ሲሄድባቸውና በብዙ ጭንቀትና ውጣ ውረዱ ሲያልፉ እናያለን። የእግዚአብሔር ዓለም ሁል ጊዜ ምን ያስፈልጋል ካላችሁ፣ መርህ ያስፈልጋል፣ ምሪት ያስፈልጋል፣ የእግዚአብሔር ጸጋ ያስፈልጋል። በደንብ ስሙኝ። የብሉይ ኪዳን ነቢያቶችን መታችሁም የአዲስ ኪዳን የእግዚአብሔርን ሰዎች ስትመለከቱ ቅባት አስፈልጓቸው በቅባት ኃይል ተጽዕኖ በመፍጠር በቅባት ኃይል ጨለማን በመክፈፍ ወደሚፈልጉት አቅጣጫና እግዚአብሔር ወደሚፈልገው አቅጣጫ ሲሄዱ እንመለከታለን። በአዲስ ኪዳን እንደምትመለከቱት ጌታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የሆነው እርሱ እንኳን ምን አስፈልጎት ነበር ካላችሁኝ፣ ቅባት አስፈልጎት ነበር። ይስማማችኋል? ኃይል አስፈልጎት ነበር። ለዚህ ነው በዮርዳኖስ እየተጠመቀ ሳለ በእርግብ አምሳል መንፈስ ቅዱስ ወረደበት ይላል። መንፈስ ቅዱስ በዚያው ታይም ሲወርድበት የመጣው ድምፅ አንድ ነው፣ የምወደው ልጄ እርሱን ነውና እርሱን ስሙት የሚል መጣ። አየ እሱም በመስማት ብቻ ከዘላለም ሞት እንደሚያመልጡ፣ እሱም በመስማት ብቻ ካሉበት ችግር ነፃ እንደሚወጡ ሰማይ አመስክሮለት ነበር። ኃይል አስፈልጎት ነበር። ይሄ ብቻ አይደለም። በሐዋርያት ሥራ መጽሐፍ ላይ እግዚአብሔርም ይላል የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። አኖንትድ አድርጎት ነበር። ጌታ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። አየ በምድር ላይ አንተ እንደምታድግ ስርዓት ጠብቀ እንደምታድግ እርሱም እንደዛው ነው ስርዓት ጠብቆ ያደገ። መብላት ሲያስፈልገው እየበላ፣ መጠጣት ሲያስፈልገው እየጠጣ፣ መልበስ ሲያስፈልገው እየለበሰ ነው ያደገው። ስለዚህ ያንተ ችግር ይገባዋል፣ ያንተ መድከም ይገባዋል፣ ያንተ መሳል ይገባዋል። ለዚህ ነው ዕብራውያን ጻፊ የሚራራልን ሊቀ ካህን አለን ይላል። ኢየሱስ ክርስቶስ ጌታ ነው። የማይራራልን ሳይሆን የሚራራልን፣ በምናችን በድካማችን የሚራራልን ሊቀ ካህን አለን ይላል። ምክንያቱም በዚህ ሁሉ ውስጥ ሲያልፍ አብ ያደረገው ኢየሱስን መቀባት ነበር። በመንፈስ ቅዱስ ቀባው ይላል። እርሱም በዲያብሎስ የሳሰሩትን እየፈታቸው መልካም እያደረገ ሄደ ይላል። የመልካም ሁሉ ውጤት በቅባት የመጣ ነው፣ በኃይል የመጣ ነው። ስለዚህ በዚህ ምድር ላይ ወይ ከጨለማው ወይ ከብርሃን ዓለም መቀባት አስፈላጊ ነው። የጨለማው ዓለም የተቀቡ ሰዎች በጨለማው ዓለም ላይ ተጽዕኖ እያደረጉ ይኖራሉ። ሰው ወዶ አይደለም ወደ ጥንቆላ ዓለም የሚሄደው፣ ምክንያቱም ተጽዕኖ ለማምጣት ኢኮኖሚካሊ በሚኖሩት ኑሮ የበላይ ለመሆን በጨለማው ዓለም መቀባት ይፈልጋሉ። ምክንያቱም በትግል ብቻ ነገር እንደማይሆን ያውቃሉ። አንተም በብርሃን ዓለም የተጠራ በክርስቶስ ዳግም የተወለድክ ኃይል ያስፈልጋል። ድገሙ፣ ቅባት ያስፈልገኛል በሉ እስቲ። አዎ ንግድ በቅባት ሲሆን መልካም ይሆናል። አዎ ትዳር በቅባት ሲሆን ተጽዕኖ ይፈጥራል፣ ለየት ያለ ኑሮ ይሆናል። እግዚአብሔር አምላክ በዚህ ቅባት እንዲገናኛችሁ ጸልያለሁ። እስኪ ቅባት በሉ እስቲ አንድ ጊዜ። ቅባት ያስፈልጋል፣ ኃይል ያስፈልጋል። የተቀበልነው ወንጌል እንኳን በቃል ብቻ አይደለም ወደኛ የመጣው፣ በብዙ መረዳትና በኃይል ነው ወደኛ የመጣው።
ይህ የመጣ ወንጌል ቃል ብቻ አይደለም፣ ኃይል የተሞላ ነው። አጋንንትን ያወጣል፣ አይነ ስውሩን ያበራል፣ ሽባን ይተረትራል፣ የሞተውን ይቀሰቅሳል፣ ሕይወት አለው። እስኪ አሜን በሉ አንዴ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን ለመቀበል ምን ማድረግ አለብን? ይሄንን ኃይል ለመቀበል ምን ማድረግ አለብን? መጽሐፍ ሲናገር በሉቃስ ወንጌል ምዕራፍ 11 ላይ አንድ ወዳጅ ነበረ ይላል። ወዳጁም አንድ ወዳጅ መጣና እንዲህ አለው፣ በምሽት መጣና እንዲህ አለው ይላል፣ ወዳጄ ሆይ አለው። አቤት አለው። እባክህን አንድ ወዳጄ ከእግር መንገድ ሲያልፍ ወደ እኔ መጣና ወኔ ቤት ለማደር ወሰነ። ስለዚህ ቤት ሲገባ ደግሞ የሚበላ ነገር ስለሌለው 3 እንጀራ ስጠኝ አለው። ይህ ወዳጁ ደግሞ ተኝቻለሁ አለ። ልጆቼም በአልጋ ላይ ከኔ ጋር ተኝቷል፣ እኔም ተኝቻለሁ፣ በሩም ተዘግቷል አለ። ደጋግሞ ሲጠይቀው ወዳጅ ስለነበረው በሩን ከፍቶት ምን አለው? እንጀራውን ሰጠው። ምን ስለነበረ ካላችሁ፣ ወዳጅ ስለነበረ። ምን ስላደረገ? ደጋግሞ ስላንኳኳ፣ ደጋግሞ ስለጠየቀው። ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ምን ትላል? ይከፈትላችኋል። ለሚጠይቅ ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ደጋግሞ የሚያንኳኳ ይከፈትለታል። አንተ ያልፈለግከው ዓለም ደጁን አይከፍትልህም። አንተ ያልፈለግከው ቅባት ወደ አንተ አይመጣም። አንተ ያላሻው፣ አንተ ያልተጠማው፣ አንተ ያልተራብከው ቅባት ወደ አንተ መንደር አይመጣም። ብዙ ሰዎች ሚስ የሚያደርጉት ምንድነው ካላችሁኝ፣ አይፈልጉትም፣ አይጠሙትም። ይህኛ ያለንበት ዓለም መፈለግን ይፈልጋል፣ መጠየቅን ይፈልጋል። ከዚህ በፊት ብያችኋለሁ። ደጄን ዘግቼ ያኔ 9ኛ ክፍል ነበር የምማረው መስለኛል። ጌታ የሚባለው ይሄ ያወራል የሚባለው ይናገራል የሚባለው ጌታ እኔ ሊያወራኝ ይገባል ብዬ ተወራረርኩኝ። ምክንያቱም ዝም ብዬ ይሄንን ሃይማኖት መቀላቀል አልፈለኩም። ጌታን ተቀብዬ 1-2 ወር ከቆየው በኋላ አንተ በትክክል የምትናገር ከሆነ የምታወራ ከሆነ ቃሉ እንደሚል የምታወራኝ ከሆነ በእርግጥ አንተ አምላክ ነህ ብዬ እከተላለሁ አልኩት። ና ደጄን ዘግቼ ከኔ ጋር የነበሩ እህቶቼን ወደ ትምህርት ቤት ሸኘዋቸውና እኔ በረኝ ዘግቼ መጮህ ጀመርኩኝ። እየጫውኩኝ እየጸለይኩኝ ከረጅም ሰዓት በኋላ ስጋዬ ከደከመ በኋላ ያለውበት ቤት እየተለጠጠ መጣ። እንደ ስቴዲየም እየተለጠጠ መጣ። እያየው ከዛ ውስጥ የሚመጣ ዳመና አያለሁ። ከዳመና ውስጥ የሚመጣው ድምጽ እንዲህ የሚል ነው፣ እኔ ለሚፈልጉኝ ቅርብ ነኝ። ሕያው እግዚአብሔር ምስክር ነው። ሰው እንደሚያወራ ሳምንቱን ሙሉ ያለቀቀኝ ድምጽ ያ ድምጽ ነበር። በሄድኩበት አስተማሪ እያስተማረ እንዲህ የሚል ድምጽ፣ እኔ ለሚፈልጉኝ ቅርብ ነኝ። ለካ ከፈለጋችሁ ታገኛላችሁ፣ ከተጠማችሁት ያጠጣችኋል። ለዚህ ነው የተጠማ ቢኖር ወደኔ ይምጣ ይላል። ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ምን ይላችኋል? የፈለገው እሱ ያገኘዋል፣ የጠየቀ እሱ ይቀበላል። መዝጊያውን ደጋግሞ ያንኳኳ ወዳጅ እስከሆንክ ድረስ ደጁን ይከፍትልሃል። አንተ ላይ የሚጨክን ልብ የለውም እግዚአብሔር። አሜን ትላላችሁ? ልጁ አለ ልጅ እንጀራ ቢለምን አባትየው ድንጋይ ይሰጠዋልን አለ። ከናንተ መካከል ልጃችሁ ዳቦ ግዛልኝ እያለ እጁን ይዛችሁ እየሄዳችሁ እያለ ወክ እያደረጋችሁ ዳቦ ግዛልኝ እያለ ድንጋይ አንስተህ እንካ ይሄ ዳቦን አትለውም። አባት ነህና ስሙኝ በደንብ አስተውላችሁ። ልጃችሁ እንጀራ ለምነው እናንተ ድንጋይ አንስታችሁ እንደማትሰጡ አለ። እንቁላል እየጠየቀ ግንጥ ይዛ አትሰጠውም። አሳ እየጠየቀ እባብ አትሰጠውም። አንተ እኮ በባህሪ ካራክተራችን መጽሐፍ ሲነግረን ክፎች ይለናል እኮ። የክፋት ጥጋችን እንኳን መጽሐፍ ቅዱስ በ4 ነጥብ ዘግቶ ነገረን። የሰው ልብ እጅግ ክፉ ነው አለ። ይህ ክፋትን የተሞላ የሰው ልጅ ለልጁ መልካም ነገርን ማድረግ ከቻለ፣ ይሄንን መልካም አስተሳሰብ ካለው የሰማይ አባታችሁ እንዴት አብልጦ መንፈስ ቅዱስን አይሰጣችሁ? እንዴት አብልጦ መንፈስ ቅዱስን አይሰጣችሁ? ጮክ በሉና ይሰጠኛል በሉስ። ትፈልጋላችሁ ከሰማይ ቅባት? ትፈልጋላችሁ መንፈስ ቅዱስን መሞላት? ትፈልጋላችሁ ተጽዕኖ ማድረግን?
ትፈልጋላችሁ በገባችሁበት ሁሉ ስኬታማ መሆንን። ይህ መንፈስ ከእናንተ ጋር ተከትሎ ታምራት ያደርጋል። የተጠማችሁት መንፈስ ቅዱስ ታምራት ያደርጋል። እንግዲያውስ እኔና እናንተ እንደዚህ ክፋታችን መጽሐፍ ቅዱስ አብራርቶ ከነገረን የሰማይ አምላክ ሩሩ አምላክ የሚያዝን አምላክ ላንተና ላንቺ የሚበልጥ እድል ፋንታ ያዘጋጅልሃል። የሚበልጥ መንፈስ አሳልፎ ይሰጣል። በገባህበት ሁሉ ተጽዕኖ የምትፈጥርበትን ኃይል እግዚአብሔር ያስታጥቃል። ያንዳንዶቻችሁ ጉልበት እንደገና ይታደሳል። በመንፈስ ቅዱስ ኃይል እንደገና ትታደሳላችሁ። እንደገና እግዚአብሔር ኃይል ይሆናችኋል። እስኪ ኃይል ይሆነኛል በሉ። እስኪ ይሰጠኛል በሉ አንዴ። እግዚአብሔር በሚበልጥ ነገር ወደ ህይወታችሁ መምጣት ይፈልጋል። መፈለጋችሁን ግን አታቆሙ። መጠማታችሁን አታቆሙ። የጌታን ፊት መፈለግን አታቆሙ። ያ ወዳጅ አለ ጌታ ኢየሱስ ሰበሰባቸው። ያ ወዳጅ እንዲህ ካደረገ ይህ ምሳሌ ወዳጄ ነው ብሎ ስላሰበ ብቻ ከተኛበት ተነስቶ በሩን ከፈተለት። እግዚአብሔር ምን ያክል ከእናንተ ጋር ወዳጅ እንደሆነ የምታዩት ልጁን በመስቀል ላይ ጠርቆ ራቁቱን አንድያው ልጁን አንተን የሚወድበት ምስጢር ይሄ ነው። ዛሬ ትቀበላላችሁ። እግዚአብሔር አምላክ በሚበልጥ መንፈስ ወደ ህይወታችሁ ይመጣል። እመነኝ። ያለዚህ ኃይል የትም መድረስ አንችልም። ቤተ ክርስቲያን ልትንከባከበው የሚገባው መንፈስ ቅዱስን። እዚህ ቤት መንፈስም ያስፈልገናል። መንፈስ የተሞሉ ሰዎችንም ያስፈልጉናል። እግዚአብሔር አምላክ በዚህ ኃይል እንዲያስታጥቃችሁ እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ሴት መታ ታውጃለች።